በዛሬው ዘገባችን አስገራሚና እንዲሁም አደገኛ ተልዕኮ ውስጥ ከኢራን መሬት አልነሳ ስላሉት የአሜሪካ የጦር አውሮፕላኖች እንዲሁም አውሮፕላኗ አልነሳ በማለቷ ትራምፕ ውርደት ውስጥ ሊወድቅ ነበር። ይህን ጉድ የሰሙት ትራምፕ በእውነቱ በአሜሪካ ታሪክ እጅግ አደገኛውና አስቸጋሪ ኦፕሬሽን ነው ብለዋል። ሰላም ጤና ይስጥልኝ። ንቁ መረጃ ዛሬ እጅግ አስገራሚ የሆነ ምስጢራዊ ወታደራዊ መረጃ ይዞላችሁን ቀርቧል። አሜሪካ በኢራን ምድር የወደቀውን አብራሪዋን ለማዳን የላከችው ልዩ ኃይል ምን ገጠመው? ለምንስ ሁለት ግዙፍ የጦር አውሮፕላኖች በገዛ እጇ ለማውደም ተገደደች? ዶናልድ ትራምፕ በታሪካችን እጅግ አስቸጋሪ ኦፕሬሽን ያሉት ዝርዝር ሁኔታ አብረን እንመልከት። Crew member of a military jet that was downed over Iran in what he's described as one of the most daring operations in America. የተልዕኮ መነሻም ሁኔታ የተጀመረው አንዲት የአሜሪካ ኤፍ-15 ተዋጊ ጄት በኢራን ምድር ላይ በመመታቷ ነበር። አውሮፕላን ውስጥ የነበሩት አብራሪውና ተኳሹ በፓራሹት ዘለው ኢራን ምድር ላይ አረፉም። እነዚህ ሰዎች ከኢራን እጅ ቀድሞ ለማውጣት በሰው ኃይል ልዩ ስብስብ የሲአይኤ ልዩ ኦፕሬሽን ስልጠና የወሰዱ እንዲሁም የዴልታ ፎርስ የኔቪ ሲል አባላት ያካተተ ልዩ ቡድን በአስቸኳይ አሰማራች። የተሰማራው ግዙፍ ኃይል ይህን ተልዕኮ ስኬታማ ለማድረግ አሜሪካ እጅግ ዘመናዊ የጦር መሳሪያዎችን ተጠቅማለች። ብላክ ሆክ ሄሊኮፕተሮች፣ ኤሲ-130 ተኳሽ አውሮፕላኖች እና ኤምኪው-9 ሪፐር ድሮኖች ከላይ ሆነው ጥበቃ ያደርጉ ነበር። ግዳጁን ፈጽሞ ለመመለስ ደግሞ ሁለት ግዙፍ ኤምሲ-130 የጭነት አውሮፕላኖች ኢራን ምድር ላይ እንዲያርፉም ተደረገም። ያልተጠበቀ ውድቀት ልዩ ቡድኑ አብራሪዎቹን አግኝቶ ወደ አውሮፕላኑ ቢጭንም ያልተጠበቀ ነገር ተከሰተም። ሁለቱ ግዙፍ ኤምሲ-130 አውሮፕላኖች ባረፉበት የኢራን በረሃ ውስጥ ጭቃ ወይም አሸዋ ውስጥ በመስመጣቸው መንቀሳቀስ አልተቻለም። የኢራን ጦር የአካባቢው ገበሬዎች ወደ ቦታው እየተቃረበ በመሆኑ የአሜሪካውያን ሰዓት አልነበራቸውም። አውሮፕላኖቹ እዚያው ትቶ መሄድ የቴክኖሎጂውን ሚስጥር አሳልፎ መስጠት ስለሚሆን አሜሪካ በገዛ እጇ አውሮፕላኖቹን አውድማ አባላቶቹን በሌላ አውሮፕላን ለማውጣት ተገዳለች። በስተመጨረሻም እያንዳንዳቸው $100 ሚሊዮን የሚያወጡ እነዚህ አውሮፕላኖች አመድ ሆነው ቀርተዋል። ኢራን በበኩሏ የአውሮፕላኖቹን የመታዋቸውን ብትልም አሜሪካ ግን ለደህንነት ሲባል ራሷ እንዳወደመቻቸው ገልጻለች። ይህ ኦፕሬሽን በአሜሪካ ወታደራዊ ታሪክ ውስጥ እጅግ ደፋርና ውድ የሆነ ሙከራ ሆኖ ተመዝግቧል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁን ኮመንት ላይ አስፍሩ። ንቁ መረጃ ነው። ሰላም ቆዩልን።